በዶሮ እርባታ ስራ ላይ ተሰማርቶ ቆይቷል። ወጣት ታምራት ግስላ በስራው ባሳለፋቸው ጊዜያት የመኖ አቅርቦት እጥረት ፈተና ሆኖበት እንደነበር ያስታውሳል። እጥረቱ መፍትሄ እንዲያፈላልግ አጋጣሚውን ፈጠረለት። ለራሱም ሆነ ለሌሎች እንዲተርፍ ያስቻለውን ሪፌንቲ አግሮ ኢንዱስትሪ ሲል ከ3 ዓመት በፊት ድርጅቱን መስርቶ የእንስሳት መኖ ማምረት ጀመረ። መጀመሪያ መኖ እርባታ ላይ ከመግባታችን በፊት የዶሮ እርባታ ነበር የምንሰራው። እንደ ሀገርም እንደ ከተማም የመኖ እጥረት ነበረ። በዛ ተነሳሽነት መኖ በበቂ መልኩ ማግኘት ሲያቅተን ስንሞክረው ብለን በሙከራ ደረጃ ጀምረን ነበረ። አሁን ስንጀምር ትንሽ ነበር፣ በቀን 40 ኩንታል ምናምን የሚያመርት ላይ ነበር ሙከራ ላይ። መኖን በማምረትም ያለውን የመኖ እጥረት በመቀነሱ ሂደት የራሱን ሚና እየተወጣ የሚገኘው ድርጅቱ በቀን 400 ኩንታል ያመርታል። የማስፋፊያ ስራዎችንም እየሰራ ነው። በቀን ማምረት አቅማችን እያስፋፋ ነው ያለ ነው። አሁን ባለው ደረጃ ከጀርባ እንደምታዩ እንትን አለ ነው። በቀን 1000 የሚያመርት ማሽን እየተከለን ያለ ነው። ይሄኛው ግን አሁን ባለው ደረጃ እስከ 400 ድረስ እናመርትበታለን። እዚህ የእንቁላል ጣይ ዶሮዎች እንዲሁም የሌሎች እንስሳቶች መኖ የማቀነባበር ስራ ይሰራል። የሁሉም የዶሮ የተለያየ ነገር ነው የምንሰራ። የላሞች፣ የዶሮ፣ የእንቁላል ጣይ እና የቄቦች፣ የግሮር የሚባል ብዙ አይነት ነው የምንሰራ። በስራቸው ሂደት መንግስት የገበያ ትስስርን ከመፍጠር አንስቶ ሌሎች ድጋፍና ክትትል ለድርጅቱ እያደረገ ይገኛል። ገበያ ትስስር አለን። ለምሳሌ አሁን ፖሊስ ጣቢያዎች፣ መንግስት ተቋማት ላይ፣ ትምህርት ቤቶች ላይ መኖ አሁን መንግስት ባመጣው የሌማት ትሩፋት በዛ እየተሰራ ነው ያሉት። ከነሱ ጋራ ከወረዳው ጋር ተነጋግረን ትስስር አለ። ለነሱ እናቀርብላቸዋለን በሚፈልጉ ሰዓት ሳይሆን ቋሚነትም ከኛ ነው የሚወስዱት። እዚሁ አካባቢ ክፍለ ከተማችን ላይ ላለው እንደ ወረዳ 12ም አብዛኛው ወረዳ 12 ላይ ያሉት እርባታዎች ከኛ ነው የሚወስዱት። እንደ ቦሌ ክፍለ ከተማም ከሆነ የተሰጠን ሱቅም አለ። አዲስ አበባ ዳርዳር ላይም የምንከፍታቸው የምናቀርብባቸው ቦታዎች አሉ ማለት ነው። በየቀኑ ወረዳውም ክፍለ ከተማው ኮሚሽን በየቀኑ ክትትል ያደርጉልናል። ዘርፉ በአግባቡ ተጠንቶ ከተገባበት አዋጭ መሆኑንም ያነሳል። ድፍረት ነው የሚፈልገው። በዛ ላይ በበቂ መልኩ በተጠና መልኩ የምሰራ ከሆነ ያው ዝም ብሎ ያለ ፎርሙላ ያለምን የሚገባበት ስራ አይደለም። ውጤት እንዲያስከትል ያው ጥናት ያስፈልገዋል እና እያጠናን ነው እኛም የገባንበት። በራሳችን ዶሮች እየሞከረን በላቦራቶሪ እየታየ ቴስት እየተደረገ ስለሆነ ያው ዝም ብሎ እንደሌላው እርባታውን ዝም ብለ ልገባበትም ትችላለህ። ይሄኛው ግን ያው አሪፍ ነው፣ ውጤቱም ጥሩ ነው። እርባታው እስካለ ድረስ መኖ ፍላጎት በቂ ነው ይኖራል። ያው የተሳሰረ ነገር ስለሆነ አዋጭ ነው ብዬ ነው ማለት። አግሮ ኢንዱስትሪው የመኖ እጥረትን በዘላቂነት ለመቀነስ እንደሚሰራም ጠቁመዋል።